ከሆነ ጎዲያ የሁላችንም ጉበት ኩላሊት አንጀት ምናምን እየተበለሻሸ የደም ግፊት ስኳር ምናምን እየያዘ ሆስፒታሎችን እናጣባለን ልጆች ደግሞ መጣው መድኃኒት ይቸረችሩናል ማለት ነው ራሱ አሁን የጤፍ ዘሩን የቀድሞውን ዘር ማግኘት አልተቻለም እንግዲህ ቅድስት ሀገር አቢሲኒያ ከኛ ብዙ ይጠበቅብናል ራሳችንን ካልተቀበልን ደግሞ በጣም ትልቅ አደጋ ሰክሰስ የሚጀምረው ራስን ከመቀበል ነው የሚያሳዝነው ነገር እኛ በሜዳችን በሀገራችን ፈዘን ደንዝዘን ተኝተናል አሁን ሞት በራችን ያንኳኳልን በበሬ ነፃ ላወጣ ህዝብ መቼም ነፃነቱን ሊያገኝ አይችልም መድፈር አለባችሁ ገበሬዎች መፍራት የለም መሬቱም ጥንትም በእንደዚህ አይነት ነገር አልነበረም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰላም ለኩልክሙ ውድ ዘኢትዮጵያ ቲም ተመስገን ተከታታይ ሰላም እግዚአብሔር ከናንተ ጋር ይሁን በማለት ማህበሩ ስራ ላይ ነው በሚል ርዕስ እናወጋለን የአፍሪካ ግብርና በሴራ ወጥመድ የተፈጥሮን ዑደት የማብዛት ስጋቶች በአሁኑ ወቅት በአፍሪካ ግብርና ላይ እየተስተዋለ ያሉ ለውጦች የረቂቅ የቴክኖሎጂና የኢኮኖሚ ሴራዎች ውጤት ናቸው የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ደግሞ ይህን ለማፍረስ ስራ ላይ ነው ምስጢራዊ ማህበረሰብ እንዴት ከመናፍስት ጋር አብረው እንደሚሰሩ ለመንፈሱ የሚመቹ ነገሮች ለኛ አካላችን ውስጥ ገብተው መንፈሱ እድሜ ልኩን ከኛ ጋራ እንዲኖር በቃ ይሄ ትክክል አይደለም ቢባል ለማመን ይከብደናል ምክንያቱም ስጋችን ጋር ስለተዋሃደ ማለት ምናያቸው ነገሮች ሁሉ እንዴት እንደቀየሩብን ዛሬ ሰው ልጅ ምንድነው ማየት ያለበት ምንድነው አይቶ መመገብ ያለበት ምንድነው ለምን መቼ ተብሎ የሚል ጥያቄ በህብረተሰባችን በተለይ በኢትዮጵያ ላይ አልተለመደም ዝም ብለ ተቀበል የሚለውን ብቻ መቀበልና መዋጥ ብቻ ነውና ባለን አቅም የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አቢሲኒያ ትምህርት ለመስጠት ነው ምን ማድረግ ይቻላል ይሄንን በተፈጥሮ እግዚአብሔር የሰጠውን ለአዳም ሰርቶ እንደዚህ ውጤት አመጥቶ ለህዝብ የሚሆነው ለሱም ለቤተሰቡም የሚመገቡበትን ነገር እግዚአብሔር ሲያድለው ሲሰጠው ምንም አይነት ኬሚካል የሆነ ነገር አልነበረንም ስለዚህ ወደዛ መሄድ አንችልም ወይ ብሎ እግዚአብሔርን መጠየቅ እኮ ይቻላል የማዳበሪያ ኬሚካል እርሻ ኮንቬንሽናል ፋርሚንግ ሰው ሰራሽ ማዳበሪያዎችን እንደ ዩሪን ዳብ እንዲሁም ጸረ ተባይ መድኃኒቶችን በስፋት የሚጠቀም ነው ጉዳቱም የአፈር መጎሳቆል ኬሚካሎች ለረጅም ጊዜ ሲጠቀሙ አፈር ተፈጥሯዊ ለምነቱን እንዲያጣና እንዲቃጠል ያደርጋሉ የጤና ስጋትን በምርቶች ላይ የሚቀሩ ኬሚካሎች ቅሪቶች ለተለያዩ በሽታዎች እንደ ካንሰር ጉበት ላሉ በሽታዎች ያጋልጣል ርካሽ ከሆነ ምን ችግር አለው የሚል ነገርም ስላለው እና ያ ጥሩ የሆነውን ነገር ደግሞ ማስወደድ ህዝቡ ያ ውድ ነው ይያለ እንዲተውና ርካሽ ነው የተባለው ላይ ትኩረት ያደረገ ግን ወደፊት የሚያመጣው ነገር ብዙ ሰው ዕውቀቱ የለውም ግን ይሄን በጣም የመርሳት ያለ እድሜያችን ነገሮችን የመዘንጋት አይናችን የመድከም አካላችን ቆዳ የመሸብሸብ እነዚህ ሁሉ የሚያመጡት እነዚህ ምግቦች ናቸው ይሄ ኬሚካላቸው ከምንድነው ይሄንን መሬቱ ላይ ያንን ኬሚካል ማዳበሪያ ሲያመጡ መሬቱ ላይ ሲዘራ ምንድነው የሚጎዳን ምንድነው ማለት ጥቅሙ ምንድነው ተብሎ ቢባል ምንም የሚጠቅመው ነገር የለም በቃ የስኳር ህመምተኛ ስኳር የሚባለው ህመም መቼ መጣ ደም ብዛት የሚባለው ነገር መቼ መጣ ስለሲታ በቅርብ ጊዜ የሆኑ ነገሮች ናቸው ከሆነ ጎዲያ የሁላችንም ጉበት ኩላሊት አንጀት ምናምን እየተበለሻሸ የደም ግፊት ስኳር ምናምን እየያዘ ሆስፒታሎችን እናጣባለን ልጆች ደግሞ መጣው መድኃኒት ይቸረችሩናል ማለት ነው ይሄንን የውድቀት ቁልቁለት ማስቆም የምንችለው ትውልዶች እኛ ነን ብዬ አስባለሁ የአካባቢ ብክለትንም ማዳበሪያው በዝናብ ታጥቦ ወደ ወንዞችና ኩሬዎች ሲገባ የውሃ አካላትን ይበክላል ጥገኝነትንም ያመጣል ገበሬው ሁሉ ጊዜ ማዳበሪያንና መድኃኒትን ለመግዛት ለከፍተኛ ወጪ ይዳረጋል ባታም የኢትዮጵያ ገበሬ የባርነት ህይወት ነው እየኖረ ያለው ባሪያ ሆኖ ነው እያገለገለ እየኖረ ያለው እንጂ ምንም አይነት ጥቅም ማያገኝም ነገ ከነገ ወዲያ ማህበረሰቡን መልሶ መጥቀም አይችልም ማለት ነውና እንግዲህ ምስጢራዊ ማህበረሰብ አጋንንት ተቆጣጣራቸው ህዝብ ዓለምን አጋንንት እንዲቆጣጣረው ወይ የርኩስ መንፈስ እንዲቆጣጣረው
ለማድረግ የሚያደርጉት ሩጫ አለና የእግዚአብሔር ሕዝብ ደግሞ ምን ማድረግ ይችላል? እግዚአብሔርን ተጠይቆ አምላክ ተለምኖ ወላዲተ አምላክ ቆማለን ቅዱሳን ተጠይቀው ምን ማድረግ ይቻላል የሚባለውን ነገር መንገድ ለማሳየት ነው ይሄ ማህበር የቆመው ማለት ነው። የዘር ፖለቲካና የባለቤትነት ቁጥጥር ዘሲድ ሞኖፖሊ ለዘመናት አፍሪካውያን አርሶ አደሮች ከአንድ ምርት ያገኙትን ዘር ለሚቀጥለው ዓመት በማስቀመጥ ተፈጥሯዊ ዑደትን ጠብቀው ይኖሩ ነበር። አሁን ግን ተርሚኔተር ቴክኖሎጂ ኩባንያዎች አንድ ጊዜ ብቻ ምርት የሚሰጡና ደግመው የማይቀበሉ ጸረ ተፈጥሮ ዘሮችን በማምረት አርሶ አደሩ ሁል ጊዜ ከእርሱ ዘር እንዲገዙ እያደረጉ ይገኛሉ። ያሳዘነው ነገር እኛ በሜዳችን በሀገራችን ፈዘን ደንዝዘን ተኝተናል። አሁን ሞት በራችን እያንኳኳልን። ገበሬ ነፃ ላወጣ ህዝብ መቼም ነፃነቱን ሊያገኝ አይችልም። ምን ለማለት እንደፈለኩ ልንገራችሁ ማለት እዚህ አሁን ግን ገበሬው እጅ ላይ ያለው ዘር አይበቅልም። መጀመሪያ ገዝቶት ሲዘራው ይበቅላል። ወልሶ ግን ካበቀለው ላይ መልሶ ቢዘራ አይበቅልም ማለት ነው። ብታምኑ ባታምኑ ይሄ ማለት ምንድነው? እርጥ ዘር እየተባለ የተዳቀለ ዘር እየተባለ ለገበሬው የሚሰጠው ዘር ገዝቶት ይዘራዋል እንጂ ከዘራው ላይ አንስቶ መልሶ ዘርቶ ገበሬው ማፍራት አይችልም ማለት ነውና የባለፈውን ዓመት የዘሩትን ዘር ይዘው ሳይሸጡት ማለት ነው ዘሩን እንደገና ዘርተውት ይሄው በጠግ ድረስ የምታዩት ከጫፍ እስከ ጫፍ ድረስ እንደዚሁ ዘር ነው ማለት ነው። ንጹህ ዘር እንደማግኘት ነው አንዱ ትግላችን። በህግ ማዕቀብም የተለያዩ ዓለም አቀፍ የዘር ህጎች አርሶ አደሩ የራሱን ዘር እንዳያከማችና ለሌላ እንዳያጋራ በማድረግ ግብርናውን በጥቂት የውጭ ኩባንያዎች እጅ እንዲወድቅ እያደረገው ይገኛል። ማህበሩ ይህንን ለማጥፋት ስራ ላይ ነው። እንግዲህ ይሄ ማህበር እየለፋ ነው፣ እየደከመ ነው። ይሄንን ይመስላል ማለት ነው ክምሩ። አያስደስትም? መድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ያው ባልትና አለ፣ ቤተ ጣዕም አለ። ግብርናውም እንደዚሁ ደግሞ የሚሰማራበት መንገድ ይኖራል። አሁን እንዳልኩት ለማህበሩ ቤተሰብ ወዘተ ለእንደዚህ ያቀርባል ያለው አሁንና ግን በሰፊው ደግሞ የሚወጣበትን ነገር እንደዚሁ እናስባለን። የግድ ደግሞ ምርታችን በጣም ብዙ መሆን አለበት የሚል እሳቤ ስላለ ነው። የጄኔቲክ ማሻሻያ ጂኤምኦ የባዮ ፓይረስ አፍሪካ ምግብ ዋስትና ለማረጋገጥ በሚል ሽፋን የጄኔቲክ ማሻሻያ የተደረገባቸው ዘሮች በስሩ እንዲገቡ እየተደረገ ነው። የሀገር በቀል ዝርያዎችን በማጥፋትና አፍሪካን ጥናታዊ የእጽዋት እውቀትና ዝርያዎችን በሳይንስ ስም በመውሰድ በፓተንትነት ወይም በባለቤትነት መብት የራስ ማድረግ ስራ በስፋት እየተሰራ ነው። መሬት ነጠቃም የሞኖካልቸር ግብርና ዓለም አቀፍ ድርጅት ሰፊ የአፍሪካን መሬት በርካሽ በመረከብ አንድን አይነት ሰብል ብቻ እንደ አኩሪ አተርና ፓልም ኦይልን እንዲያመርቱ ያደርጋሉ። ይህም የአካባቢ የብዝሃ ሕይወት ወይም ባዮዳይቨርሲቲን በማጥፋት ተፈጥሯዊ ሚዛኑን ያናጋዋል። አርሶ አደሩ የራሱን ምግብ ከማምረት ይልቅ ለውጭ ገበያ የሚሆኑ ግብዓቶችን ብቻ እንዲያመርት በማስገደድ የምግብ ሉዓላዊነቱን እንዲያጣ ያደርጉታል። ይህ እንዳይሆን ግን ማህበሩ ስራ ላይ ነው። ዘአነ ግብርና ያው ሰፋ ያለ ለመሄድና ብዙ ቦታን እዚህ አካባቢ ለመቆጣጠር ስራን በሰፊው አድርጎ እንዳልኩት ግብርናውን ሰፋ አድርጎ የመያዝ ነገር እቅድ ነው ያለን እንደ እግዚአብሔር ፈቃድ ማለት ነው። እንግዲህ ከደከምን እግዚአብሔር ፍሬያማ እንደሚያደርገን ሙሉ እምነት ስላለኝ ማለት ነውና ያው የማህበሩ አባላትም እንደዚሁ በዚህ ቦታ ላይ ተመድበው የሚሰሩ በዚህ ትልቅ እምነት አላቸውና እንደውም በዚህ ወረዳ ላይ ይሄ የዘአነ ግብርና ባለሙያዎችን ምን ተብለዋል? ሞዴል ገበሬ ተብላችኋል ተብለናል። የተፈጥሮ ዑደትን ጠብቆ የሚከናወነው የግብርና ዘዴን መጠቀም
ጥቅሙ የአፈር ለምነትን፣ የተፈጥሮ ማዳበሪያ ኮምፖስት፣ የአፈርን ይዘትና የውሃ የመያዝ አቅም ያሻሽላል። ለጤና ያለውን ጠቀሜታ ኬሚካል ያልተበከሉ ምርቶች ለሰው ልጅ ጤና ተመራጭ ነው። አካባቢያዊ ደህንነት የአየርን፣ የውሃ፣ የአፈርን ብክለት ይቀንሳል። የብዝሃ ሕይወት እንዲጠበቅ ያደርጋል። እኛ ኢትዮጵያ ውስጥ ለምንድነው ያማየው? ለምንድነው የምንሸማቀቀው? ለምንድነው የምናፍረው? ራሳችንን ካልተቀበልን ደግሞ በጣም ትልቅ አደጋ። ሰክሰስ የሚጀምረው ራስን ከመቀበል ነው። እኔ ያልተቀበልኩት እኔ ማንም ሊቀበለኝ አይችልም እና ያንን ስትቀበል ነው ኢንፍሉዌንስ ለማድረግ የምትወጣው። መፍትሄው ይህ በአፍሪካ ግብርና ላይ የተዘረጋው የረቀቀ የጥፋት መረብ አህጉሪቱን በምግብና በኢኮኖሚ ጥገኛ ለማድረግ የታለመ መሆኑን የዘርፉ ባለሙያዎች ያስጠነቅቃሉ። የሀገር በቀል ዘር ባንኮችን ማጠናከር፣ ጥንታዊና ተፈጥሯዊ ዝርያዎችን ከመጥፋት መታደግ፣ የተፈጥሮን ማዳበሪያዎችን፣ የተቀናጀ ግብርና ዘዴዎችን መጠቀም፣ የህግ ከለላ፣ የአፍሪካ መንግስት በውጭ ኩባንያዎች ግፊት የሚጸድቁ የዘር ህጎችን በጥንቃቄ መመርመርና ብሔራዊ ጥቅምን ማስቀደም ይኖርበታል። ተፈጥሮን የማጥፋት ሴራው የሚቆመው አፍሪካውያን የራሳቸውን ምግብ ስርዓት በራሳቸው ቁጥጥር ስር ሲያደርጉ ነው። የተፈጥሮ እርሻ ግብርና ለረጅም ጊዜ ዘላቂነትና ለጤና ተስማሚ ነው። ከሰው ሰራሽ ኬሚካል ማዳበሪያ የነጻ ምርት ማምረት፣ ተፈጥሮ መጠበቅ ጤናማ ማህበረሰብ ከመፍጠር ባለፈ የፍጥረትን ህግጋት አክብሮና ተገዝቶ መኖር ጭምር ስለሆነ ስልጣኔ የራስን ወግና ባህል ከመውደድና ከማክበር ይወጠናልና ወደ ራሳችን እንመለስና እንሰልጥን በማለት ለዛሬ በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሰሃለነ በርትዕት ተዋሕዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ